አርዕስተ ዜና የህዝብንና የመንግስትን ሀብት ያላግባብ የሚያባክኑ ተቋማትና ግለሰቦችን ተጠያቂ ማድረግ ይገባል ተባለ። በትምህርት ዘርፍ ላይ የሚስተዋሉ ተግዳሮቶችንና የበጀት ስርዓትን ማጠናከር እንደሚገባ ተገለጸ። ከውጭ ዶናልድ ትራምፕ እስራኤልና ኢራን የተኩስ አቁም ለማድረግ መስማማታቸውን አስታወቁ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ተጀምሯል። ከሰዓቱ ዜናዎች ጋር ትዕግስት ተስፋዬ፣ በምልክት ቋንቋ ደግሞ ዳዊት ጎሳዬ አብሮን አለ። ወደ ቀዳሚ መረጃ አልፋለሁ። የህዝብንና የመንግስትን ሀብት ያላግባብ የሚያባክኑ ተቋማትና ግለሰቦችን ተጠያቂ ማድረግ ይገባል ተባለ። ይህ የተባለው የፌዴራል ዋና ኦዲት የፌዴራል መስሪያ ቤቶች የ2016 በጀት ዓመት የኦዲት ሪፖርት ባቀረበበት ወቅት ነው። ሙሉቀን ሰለሞን ተጨማሪ ያለው። ዛሬ ሰኔ 17 2017 ዓ.ም በተካሄደው በስድስተኛው የህዝብ ተወካዮች ምክር ቤት 39ኛው መደበኛ ጉባኤ ላይ የፌዴራል ዋና ኦዲተር መስሪያ ቤት የፌዴራል መንግስት መስሪያ ቤቶችን የ2016 በጀት ዓመት የሂሳብ ፋይናንሻል የህጋዊነትና የክዋኔ ኦዲት ሪፖርት አቅርቧል። ሪፖርቱን ያቀረቡት የፌዴራል ዋና ኦዲተር መሰረት ዳምጤ መስሪያ ቤታቸው በ2016 በጀት ዓመት 96.7 ለሚሆኑ የፌዴራል ተቋማት ባደረገው የክትትልና የኦዲት ስራ በርካታ የኦዲት ግኝቶች መገኘታቸውን ጠቅሰው አንዳንዶቹም ከ10 ዓመት በላይ ተንከባለሉ የመጡ ናቸው ብለዋል። በ2016 በጀት ዓመት ሂሳብ አቅራቢ ከነበሩ 182 የፌዴራል መንግስት ባለበጀት መስሪያ ቤቶች መካከል 169 መስሪያ ቤቶችንና 51 ቅርንጫፎችን በመስሪያ ቤታችን የተቀሩትን ደግሞ 13ን ለመስሪያ ቤታችን ተጠሪ ለሆነው በሂሳብ ምርመራ አገልግሎት ኮርፖሬሽን ኦዲት በማስደረግ የኦዲት ሽፋኑ ወይም 100% ለማስቀጠል ታቅዶ የነበረ ቢሆንም በስድስት መስሪያ ቤቶች በጸጥታ ምክንያት ኦዲቱ ያልተከናወነ ሲሆን አንድ የተጠቃለለ የመንግስት ሂሳብን ጨምሮ 163 መስሪያ ቤቶችንና 51 ቅርንጫፎችን ኦዲቱ ተጠናቆ ሪፖርቱ ተደርጓል። በዚህም የመንግስት ሂሳብ ኦዲትን ጨምሮ 96.7% መፈጸም ተችሏል። በእድሜ ቆይታ ጊዜው ሲተነተን ከአንድ ወር በላይ እስከ 1 ዓመት 4 ቢሊዮን፣ ከ1 ዓመት በላይ እስከ 5 ዓመት 1.8 ቢሊዮን፣ ከ5 ዓመት በላይ እስከ 10 ዓመት 348.5 ሚሊዮን እና ከ10 ዓመት በላይ 4.7 ቢሊዮን ሲሆን ቀሪው ሂሳብ 344 ሚሊዮን የቆይታ ጊዜው የማይታወቅ ነው። ውዝፍ ተከሳይ ሂሳብ ከተገኘባቸው ተቋማት ከፍተኛውን ድርሻ የያዙት የመስኖና ቆላማ አካባቢ ሚኒስቴር 525.1 ሚሊዮን፣ የከተማ መሰረተ ልማት ሚኒስቴር 129.5 ሚሊዮን፣ የመቀሌ ጉምሩክ ቅርንጫፍ ጽሕፈት ቤት 108.9 ሚሊዮን፣ የመቀሌ ገቢዎች ቅርንጫፍ ጽሕፈት ቤት 90.6 ሚሊዮን ዋና ዋናዎቹ ናቸው። የቀረበውን ሪፖርት መነሻ በማድረግ የህዝብ ተወካዮች ምክር ቤት አባላት ከ10 ዓመት በላይ ያልተወራረዱ ሂሳቦች እያሉ አሁንም ሪፖርት ከማድረግ ውጭ የሂሳብ ጉድለት ያደረጉ ተቋማትና ግለሰቦች ላይ አስተማሪ እርምጃ እየተወሰደ አይደለም በማለት ቅሬታቸውን አቅርበው ይህ ሁሉ ሀብት እየባከነ ተጠያቂነት የሚሰፍነው መቼ ነው? ያለአግባብ መባከናቸው በኦዲት የተረጋገጡ ገንዘቦችን ለማስመለስ ምን ተሰራ? ያልመለሱት ላይስ ምን እርምጃ ተወሰደ? ሲሉ ጠይቀዋል። ቢያንስ ተቋማት ሀብት ሲያባክኑ የሚከታተላቸው የሚቆጣጠራቸው አካል መኖሩን ከሪፖርቱ መገንዘብ ይቻላል። ነገር ግን በሪፖርቱ እርምጃዎችና ተጠያቂዎች አይታዩም የሚል ምልከታ አለ። አሳስበናል፣ ሪፖርት ልከናል፣ የድርጊት መርሃ ግብር እንዲያዘጋጁ አዘናል የሚል ካልሆነ በስተቀር መቼ ነው ይህ ሁሉ ሀብት የባከነ ተጠያቂነት ሊሰፍን የሚችለው? ኦዲት ከተደረገ በኋላ እርምጃዎች በተለይ 2015 ላይ እርምጃ የወሰዱም ያልወሰዱም ተቋማት አሉ። እንደገና እርምጃ ስለመወሰዱ ኦዲት አደረጋችሁና ይህን እርምጃ ያልወሰዱ ተቋማት 14% ብቻ ነው የተፈጸመው። በዶላር ራሱ ወደ 0.3 ምናምን አካባቢ። ስለዚህ ለነዚህ ሌላ ኦዲተር መስሪያ ቤት ሊቋቋም ነው እንደ እኔ ግራ የሚገባ ስራ ነው ያለው። ስለዚህ ኦዲት የሚደረገው ዓላማ ለምንድን ነው? የመንግስት ሀብት ለመመለስ ነው። ስለዚህ የመንግስት ሀብት እንዲመለስ ኃላፊነት የወሰዱ አካላት አሉ። ለምሳሌ የፍትህ ሚኒስቴር አለ፣ የፌዴራል ጸጥታ አካላት ማለት የምርመራ የሚያካሂዱ የፖሊስ መዋቅሮች አሉ። ይሄ የደረሰውን ሰነድ ተቀብለው የመንግስት ሀብት እንዲመለስ
በጋራ ያልተሰራበት ምክንያት ምንድነው? የእናንተ ድርሻ ምን ነበር? የፌዴራል ዋና ኦዲተር የኦዲት ግኝቶችን መርምሮ ሪፖርት ከማድረግ ባለፈ እርምጃ የመውሰድ ስልጣን እንደሌለው የጠቀሱት ዋና ኦዲተሯ ተጠያቂነት እንዲሰፍን ግን ከሚመለከታቸው የመንግስት ተቋማት ጋር በትብብር እየሰራን ነው ብለዋል። በዚህም የተለያዩ የእርምት እርምጃዎች እንደተወሰደ አውስተው ይሁን እንጂ እርምጃዎች በቂ ባለመሆናቸው ክትትላቸውን አጠናክረው እንደሚቀጥሉ ተናግረዋል። የዋና ኦዲተር ስልጣንና ተግባር በግልጽ የተቀመጠ ነው። የተከበረው ምክር ቤት የሚያጸድቀውን በጀት በተቀመጡ አዋጆች፣ ደንቦች መሰረት ሪፖርቱን ሰርቶ ለተከበረው ምክር ቤት ማቅረብ ነው። በዚያ መሰረት እያቀረብን ነው። ከማሳሰቢያ ውጭ ሌላ ስልጣን ስለሌለን ነው። ግን ይሄን ብለን እኛ ለእናንተ ሲቀር ማሳሰቢያ እንላለን እንጂ ገንዘብ ሚኒስቴርም የሚመለከተውን አክሽን እንዲወስድ ቋሚ ኮሚቴውም በሚያደርገው ግልጽ የሆነ ህዝባዊ ስብሰባ አቅጣጫ እየሰጠ እርምጃ እንዲወስድ ቋሚ ኮሚቴ በሚያደርገው ስብሰባ ባለድርሻ አካላት አሉ። ፍትህ ሚኒስቴር አለ፣ ፕላን አለ፣ ገንዘብ ሚኒስቴር አለ፣ ግዢ ኤጀንሲ አለ። እነዚህ ባሉበት ነው አቅጣጫ የሚሰጠው ማለት ነው። ሌላው ከጸረ ሙስና ጋር እንደዚሁ አግሪመንት ተፈራርመናል። እነኚህ ግኝቶች አሁን በሙሉ እነሰጣቸዋል። እነሱ ሰጥተን ጥናት አድርገው ተጠያቂ የሚሆኑም ከፍትህ ሚኒስቴር ጋር እያቀረቡ ተጠያቂ ይሆኑ። ከፍትህ ሚኒስቴርም ከፌዴራል ፖሊስም የኦዲት ይደረግልን ቀደም በልዩ ኦዲት ያቀረብናቸው ከእንደዚህ የመነጩ ናቸውና በዛ መልኩ ቢታይ የህዝብና የመንግስትን አደራ ተቀብለው ተቋማትን የሚመሩ አመራሮችና ባለሙያዎች የተመደበላቸውን በጀት በአግባቡ በመጠቀም ለሀገር እድገት የበኩላቸውን ድርሻ እንዲወጡ ዋና ኦዲተሩ አሳስበዋል። በትምህርት ዘርፍ ላይ የሚስተዋሉ ተግዳሮቶችን ለመቅረፍ የበጀት ስርዓትን ማጠናከር እንደሚገባ ተገለጸ። በተያያዘ ለቅድመ አንደኛ ደረጃ ተማሪዎች ትኩረት መስጠት እንደሚያስፈልግ ተመልክቷል። ሰላማዊት ሙሉጌታ። የትምህርት ሚኒስቴር የቅድመ አንደኛ ደረጃ ሀገራዊ የትምህርት ንቅናቄ መርሃ ግብር በዛሬው ዕለት አካሂዷል። የቅድመ አንደኛ የትምህርት ደረጃ በሰው ልጅ የህይወት ዑደት ውስጥ ብቁና አምራች ዜጋን በማፍራት ረገድ ጉልህ ሚና አለው። ትምህርት በሀገሪቱ የሚስተዋለውን ስር የሰደደ ድህነት ለመቀነስና አካታች የሆነ የፖለቲካ ስርዓት ለመፍጠር የጀርባ አጥንት በመሆኑ በተለይም ቅድመ አንደኛ ደረጃ ትምህርት ላይ መስራት ወሳኝ መሆኑ ተመላክቷል። የትምህርት ሚኒስቴር ሚኒስትር ዴኤታ አየለች እሸቴ መርሃ ግብሩ ላይ እንደገለጹት ባለፉት 2 ዓመታት በትምህርት ለትውልድ ንቅናቄ ዓመታዊ የትምህርት ተሳትፎ ከ6 በመቶ በላይ እድገት ማሳየቱን ገልጸዋል። ይሁን እንጂ በሁሉም አካባቢዎች ተቀራራቢ ውጤቶችን ከማስመዝገብ አኳያ ተግዳሮቶች መኖራቸውን አመልክተዋል። በ2012 ዓመተ ምህረት ከነበረበት ከ45 በመቶ በ2016 ዓመተ ምህረት ወደ 57 በመቶ ማሳደጉ ተጠቃሽ ነው። ከዚህ አኳያ ተስፋ ሰጪ የሆኑ ውጤቶች የተመዘገቡ ሲሆን አሁንም ግን ገና ብዙ መስራት እንደሚጠበቅብን የምንግባባበት ነው ብዬ አምናለሁ። በሌላ በኩል ደግሞ በዘርፉ የተደረጉ ካሉ ጥናቶች መካከል የተወሰኑትን በማየት እያጋጠሙ ያሉ ተግዳሮቶችን ለመፍታት የምናደርገው ምክክር ያግዛል የሚል እምነት አለኝ። ተቋማቱን በተገቢው የሰው ኃይል በማሟላት በሁሉም አካባቢ ተመሳሳይና ተቀራራቢ ውጤቶችን ከማስመዝገብ አኳያ ገና ብዙ መስራት የሚጠበቅብን መሆኑን በዚህ አጋጣሚ ላነሳ እወዳለሁ። የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ በበኩላቸው ለመምህራን የተጠናከረ ስልጠና ከመስጠት አኳያ ተግዳሮቶች መኖራቸውን ጠቁመው ለዚህም በዘርፉ ላይ የሚስተዋሉ ተግዳሮቶችን ለመፍታት የበጀት ስርዓት ማጠናከር፣ የሰው ኃይል ማሟላት፣ ወላጆችና ማህበረሰቡን ማሳተፍ እንደሚገባ አመልክተዋል። በተለይ በገጠር አካባቢ የሚኖሩና ለብዙ የማህበራዊ ችግር ተጋላጭ የሆኑ የህብረተሰብ ክፍሎች ያሉበት ሁኔታ በተለይ በዚህ ተጋላጭ በሆኑ ማህበረሰብ ውስጥ ቤተሰብ ውስጥ የሚኖሩ ህፃናትን የተሻሻለ ፍትሃዊ የሆነ ተደራሽ ትምህርት እንዲያገኙ ከማድረግ አኳያ እንደገና በደንብ አጢነን ቁጭ ብለን አስበንበት ልንሰራ የሚገባ ትልቅ ተግዳሮት ነው። ከዛ በዘለለ ደግሞ መምህራን በልበ ሙሉነት ዝግጁ ቢሆኑም እውቀቱ ቢኖራቸውም የበለጠ ደግሞ ወደ ውጤት እንዲመነዝሩ የተጠናከረ ስልጠናን ከመስጠት አንጻር ግብአቶችንም ከማሟላት አንጻር ደግሞ ያልተሻገርናቸው ትልልቅ ተግዳሮቶች እንዳሉ እናያለን።
የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ የቀዳማይ ልጅነት እድገት ለማጠናከር በስርዓተ ምግብ ላይ በትኩረት መሰራት ይገባል ብለዋል። ከስርዓተ ምግብ ማሻሻል ጋር ተያይዞ አንዱ በአግባቡ መታየት ያለበት የቀዳማይ ልጅነት እድገት ነው። እንደምታውቁት በሀገራችን በርከት ያለው ህፃናት የመቀንጨር ችግር እንዳለባቸው ይታወቃል። እየቀነሰ ቢመጣም አሁን በሚፈለገው ደረጃ አልቀነሰም። በቀጥታ ስርዓተ ምግብ ከቀዳማይ ልጅነት እድገት ጋር ተያይዞ የሚሄድ ነው። ከስርዓተ ምግብ ጋር ተያይዞ የክልል አመራሮች በደንብ እንደምታውቁት ሰቆጣ ቃል ኪዳን ብለን በርከት ያሉ ወረዳዎች ላይ ሰፊ ስራ እየተሰራ ነው ያለው። ትላልቅ ውጤቶችም እየመጡ ነው። የሰቆጣ ቃል ኪዳን የተሰራበት ቦታ ላይ ሞትን መቀነስ ችለናል። መቀንጨርን በእጅጉ መቀነስ ተችሏል። ይህንን ከቀዳማይ ልጅነት እድገት ጋር አስተሳስሮ አብሮ ማየት ያስፈልጋል። ትምህርት ሚኒስቴር በቀጣይ ዓመታት የቅድመ አንደኛ ደረጃ ትምህርትን በማስፋፋት የተሻለ ውጤት ለማስመዝገብ ከክልል፣ ከከተማ አስተዳደር፣ ከኢትዮጵያ የተማሪ ወላጅ ማህበር እንዲሁም ከትምህርት ቢሮዎች ጋር የመግባቢያ ስምምነት ተፈራርመዋል። ባህላዊ የግጭት አፈታት ስርዓት የፍትህ ተደራሽነትን እያሳደገ መሆኑን የፍትህ ሚኒስቴር ገለጸ። በኢትዮጵያ የህግ ስርዓት ውስጥ ባህላዊ የግጭት መፍቻ ዘዴን ለማካተት መወሰድ በሚገባቸው ወሳኝ እርምጃዎች ላይ ያተኮረ ሀገራዊ ምክክር ተካሂዷል። በመድረኩ የፍትህ ሚኒስትር ሀና አርያ ስላሴ፣ የፍትህ ሚኒስትር ዴታዎች፣ የክልል ጠቅላይ ፍርድ ቤት ፕሬዝዳንቶችና የመንግስት የስራ ኃላፊዎች ተገኝተዋል። የፍትህ ሚኒስትሯ በዚህ ወቅት እንደገለጹት በኢትዮጵያ ላለፉት ዓመታት ግጭቶች በባህላዊ ፍትህ ስርዓት ሲፈቱ ቆይተዋል ብለዋል። ህብረተሰቡ ለበርካታ ዘመናት ሲጠቀምባቸው የቆዩ ባህላዊ ግጭት አፈታት ስርዓቶች የህግ እውቅና እንዲያገኙ፣ እንዲበረታቱና እንዲስፋፉ እየተሰራ መሆኑን ገልጿል። መንግስት በፍትህ ትራንስፎርሜሽን እቅዱ የማህበረሰብ ፍትህ ተቋማት እንዲስፋፋ በማድረግ እውቅና እየሰጠ እንደሚገኝ ተናግረዋል። ባህላዊ የግጭት አፈታት ስርዓት የፍትህ ተደራሽነትን እያሳደገ መሆኑን አንስተው በዚህም በማህበረሰቡ መካከል የሚከሰቱ ግጭቶች እየተፈቱ መሆኑንም ጨምረው ገልጸዋል። በቀጣይ የባህላዊ ግጭት አፈታት ስርዓቶችን ማጠንከር የሚያስችሉ ስራዎች በትኩረት ይሰራሉ ብለዋል። የፍትህ ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን በበኩላቸው ባህላዊ የግጭት አፈታት ስርዓቶች በቀላሉ ተደራሽ፣ ወጪና ጊዜ ቆጣቢ በመሆናቸው ውጤታማ አገልግሎት እየሰጡ መሆኑን ተናግረዋል። ምክክሩ የማህበረሰብ ፍትህ ስርዓትን ለማስፋፋት የተጀመረውን ጥረት ለማጠናከር ወሳኝ መሆኑንም አንስተዋል። የቀድሞ ታጣቂዎችን ወደ ሰላማዊ ህይወት ለመመለስ የተጀመሩ ውጤታማ ስራዎች ዘላቂ ሰላም ለማጽናት ጉልህ ፋይዳ እንዳላቸው ብሔራዊ ተሃድሶ ኮሚሽን ገለጸ። ኮሚሽኑ ባለፉት ጊዜያት ከ61 ሺህ በላይ ቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ማድረጉን ጠቁሟል። ኮሚሽኑ ከስዊድን መንግስት ጋር በመተባበር ከትግራይ፣ ከኦሮሚያ፣ ከአማራ፣ ከአፋርና ከቤንሻንጉል ጉሙዝ ክልሎች ከተውጣጡ የባለድርሻ አካላት የአሰልጣኞች ስልጠና በአዲስ አበባ መስጠት ጀምሯል። በዚህ ወቅት መልእክት ያስተላለፉት የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን ኮሚሽኑ የቀድሞ ታጣቂዎችን ወደ ማህበረሰቡ ከመቀላቀል አኳያ በርካታ ስራዎችን ሰርቷል ብለዋል። የቀድሞ ታጣቂዎችን ወደ ሰላማዊ ህይወት እንዲቀላቀሉ ለማድረግ የተጀመረው ስራ ለሰላም ግንባታ ከፍተኛ ሚና የሚጫወት መሆኑን ጠቁመዋል። የኮሚሽኑ ምክትል ኮሚሽነርና መከላከያን በመወከል ፕሮግራሙን በማስተባበር ላይ የሚገኙት ብርጋዴር ጀነራል ደርቤ መኩሪያ በበኩላቸው ኮሚሽኑ እስካሁን በትግራይ፣ በአማራ፣ በኦሮሚያና በአፋር ክልሎች 61 ሺህ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውን ተናግረዋል። የቀድሞ ታጣቂዎችን ወደ ማህበረሰቡ መቀላቀልና ማቋቋም የሰላም ግንባታን ውጤታማ ከማድረግ አንጻር ትልቅ ሚና እንዳለው ጠቁሟል። ኮሚሽኑ በቀጣይ ጊዜያት በትግራይ ክልል በመጀመሪያው ዙር የተያዘውን እቅድ ሙሉ በሙሉ ለማሳካት እንደሚሰራም ጠቁመው እስከ ነሐሴ አጋማሽ ድረስ ለማጠናቀቅ እቅድ መያዙን ተናግረዋል። በአማራ፣ በኦሮሚያ፣ በአፋር እና በቤንሻንጉል ጉሙዝ ክልሎች የቀድሞ ታጣቂዎችን መልሶ የማቋቋም ስራዎች በመጪው ጊዜያት እንደሚከናወኑ ገልጸዋል። የተዘጋን ኮሌጅ እናስከፍታለን ብለው ሲያጭበረብሩ የተደረሰባቸው ባለሙያዎችን
ማባረሩን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታወቀ። የትምህርትን ጥራት ለማረጋገጥ የተሰጠውን ስልጣንና ኃላፊነት ለመወጣት ባለስልጣኑ እየሰራ መሆኑን የባለስልጣኑ ዋና ስራ አስኪያጅ ኢዘዲን ሙስባሃ ተናግረዋል። ዋና ስራ አስኪያጁ ለኤኤምኤን እንደተናገሩት ባለስልጣኑ ሙሉ በሙሉ ተግባሩን በቴክኖሎጂ ለማድረግ እየሰራበት ባለበት በ2017 በጀት ዓመት 38 ባለሙያዎች ከሙያ ያፈነገጠ ተግባር ሲፈጽሙ ተደርሶባቸው የእርምት እርምጃ ተወስዶባቸዋል ብሏል። ከነዚህም ውስጥ 2 ባለሙያዎች በህግ አግባብ የተዘጋን ኮሌጅ እናስከፍታለን በማለት ሲያጭበረብሩ በጥቆማ ስለተደረሰባቸው ከስራ ገበታቸው መሰናበታቸውን ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች አሁንም እንደቀጠሉ ናቸው። በቀጣይነት ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ መረጃዎችን ወደ እናንተ ልታደርስ ባልደረባችን ገነት ዘዘው እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የአፍሪካና የአሜሪካ የግሉ ዘርፍ ትብብር ለጋራ እድገት ወሳኝ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ የሱፍ ተናገሩ። ሊቀመንበሩ በአንጎላ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ላይ ባደረጉት ንግግር የአሜሪካና የአፍሪካ የንግድ የኢንቨስትመንት ትብብር መጠናከር አለበት ብለዋል። በሁለቱ ወገን ያለው የቢዝነስ ትስስር የጋራ ብልጽግናን ለማረጋገጥ ወሳኝ መሆኑንም አንስተዋል። አፍሪካ አሁን ላይ ባላት ከፍተኛ የተፈጥሮና የሰው ሀብት እንዲሁም የፈጠራ ስራ መስፋፋት ወሳኝ የለውጥ ምዕራፍ ላይ እንደምትገኝ ጠቁመው ይህንን ወደፊት ማስኬድ ይገባል ነው ያሉት። የአፍሪካ ህብረት በአህጉሪቱ የግሉ ዘርፍ ተሳትፎ በተለያዩ ዘርፎች እንዲጎለብትና የአህጉሪቱ እድገት ቀጣይነት እንዲኖረው እየደገፈ መሆኑን ተናግረው ይህም ተጠናክሮ ይቀጥላል ብለዋል። ከዚህ አንጻር የአሜሪካ ኩባንያዎች በተለያዩ የአፍሪካ ሀገራት በኢንቨስትመንት እንዲሰማሩ ጠይቀው አሁን ላይ ከንግግር ባለፈ አጀንዳ 2063 ለማሳካት የጋራ ጥረትና ተግባር እንደሚያስፈልግም ተናግረዋል። በጉባኤው ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስታት ከፍተኛ የስራ ኃላፊዎች እንዲሁም የአሜሪካ መንግስታት ከፍተኛ ባለስልጣናት፣ የሁለቱም ወገን የቢዝነስ መሪዎች እየተሳተፉ ይገኛሉ። የአዲስ አበባ ገቢዎች ቢሮ ከሌብነትና ብልሹ አሰራር ጋር በተያያዘ 155 አመራሮችንና ፈጻሚዎችን ተጠያቂ ማድረጉን ገለጸ። በገቢ አሰባሰብ ሂደት የሚታየውን ሌብነትና ብልሹ አሰራርን ለመከላከልም አሰራር በመዘርጋትና ቴክኖሎጂን በማዘመን ረገድ ሰፊ ጥረቶች እየተደረጉ መሆኑን የአዲስ አበባ ገቢዎች ቢሮ ኮሚኒኬሽን ዳይሬክተር አቶ ሰውነት አየለ ገልጸዋል። ቢሮው ባለፉት 11 ወራት ብልሹ አሰራርና ሌብነትን ለመከላከል ከ7000 ለሚበልጡ ሰራተኞቹ የግንዛቤ ማስጨበጫ ሰጥቷል ያሉት አቶ ሰውነት ከሌብነትና ብልሹ አሰራር ጋር በተያያዘ ከ400 በላይ ጥቆማዎችን ለቢሮው መድረሱን ተናግረዋል። እነዚህን ጥቆማዎች በማጣራት 155 የሚደርሱ የተቋሙ አመራርና ፈጻሚዎችን ተጠያቂ ማድረግ መቻሉንና ከነዚህ ውስጥም 12ቱ አመራሮች መሆናቸውን አቶ ሰውነት ገልጸዋል። ቢሮው ተጠያቂ ካደረጋቸው አመራርና ሰራተኞች ውስጥ 6ቱን ከስራ ማሰናበቱንም ነው ዳይሬክተሩ የገለጹት። ማንኛውም ተገልጋይ ብልሹ አሰራር ሲያጋጥመው በ7075 የስልክ መስመር ጥቆማ ሊያደርስ እንደሚችል ዳይሬክተሩ አስታውቀዋል። የዶሮ መኖ እንደ ስኳርና ዘይት በሸማች ማህበራት ሱቆች አማካኝነት እንዲሰራጭ ትስስር መፈጠሩ ተገለጸ። የዶሮ መኖ እንደ ስኳርና ዘይት በሸማች ማህበራት ሱቆች እንዲሰራጭ በአዲስ አበባ ከተማ አርሶ አደርና ከተማ ግብርና ኮሚሽን አማካኝነት ትስስር መፈጠሩን የቂርቆስ ክፍለ ከተማ አርሶ አደርና ከተማ ግብርና ጽህፈት ቤት ኃላፊ በለጠች ተሰማ ገለጹ። ኃላፊዋ ለኢፕድ እንደገለጹት የዶሮ መኖ በቂርቆስ ክፍለ ከተማ አንድ የንግድ ስራ ድርጅትና 2 የሸማች ማህበራት እንዲያሰራጩት ትስስር ተፈጥሯል። ትስስሩ እነዚህ ማህበራት ከመኖ አቅራቢው በብድር ወስደው በ700 እና በ800 ዋጋ ቅናሽ እንዲያሰራጩ ለማድረግ መሆኑን ጠቁመዋል።
ዶሮ አርቢዎች በዚህ ልክ ድጎማ ካገኙ እንቁላል በተመጣጣኝ ዋጋ መሸጥ አለበት ያሉት ኃላፊዋ ትስስሩ በቂርቆስ ብቻ ሳይሆን በ11ዱም ክፍለ ከተሞች በሚገኙ የሸማች ማህበራትና የንግድ ድርጅቶች እንደተፈጠረም ጠቁመዋል። ትስስሩ ተግባራዊ ሲሆን ህገወጥ ነጋዴዎችን ለመታገልና አምራች ሸማችን በቀጥታ ለማገናኘት እንደሚያስችልም አስረድተዋል። በመሆኑም የከተማዋ አርሶ አደርና ከተማ ግብርና ኮሚሽን የያዘው ስራ በይበልጥ ተጠናክሮ መቀጠል እንዳለበትም ጭምር ገልጸዋል። ህብረተሰቡም የሌማት ትሩፋቱ ተሳታፊ እንዲሆንና ምርትና ምርታማነትን በመጨመር አዲስ አበባን በከተማ ግብርና ሞዴል የማድረግ ጅምሩን እንዲያስቀጥል ጥሪ አቅርበዋል። በወላይታ ዞን ዳሞት ሶሬ ወረዳ በህገወጥ መንገድ ሲዘዋወር የነበረ ከ8000 ሊትር በላይ ናፍጣ ተያዘ። ፖሊስ ባደረገው ድንገተኛ ፍተሻ በህገወጥ መንገድ ሲዘዋወር የነበረ 8000 ሊትር በላይ በቁጥር በ34 የውሃ መያዣ ታንከር የተከማቸ ናፍጣ በቁጥጥር ስር ማድረጉን የደቡብ ኢትዮጵያ ፖሊስ ኮሚሽን የህዝብ ግንኙነት እና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። አንድ ህገወጥና የተጭበረበረ የንግድ ደረሰኝ የያዘ የሰሌዳ ቁጥር ኤት 86230 ኮድ 3 የሆነ ሲኖትራክ የጭነት መኪና ከወላይታ ሶዶ ወደ ዳውሮ ዞን ሲሄድ ድንገተኛ ፍተሻ መደረጉ ተገልጿል። በተደረገው ድንገተኛ ፍተሻ ከንጋቱ 12 ሰዓት አካባቢ ህጋዊ ያልሆነውን የናፍጣ ግዢ ሰነድ ህጋዊ በማስመሰልና የተለያዩ የተጭበረበሩ ሰነዶችን በመያዝ ለማለፍ ሲሞክር ሊያዝ ችሏል። በህገወጥ መንገድ ናፍጣ የተጫነበት ሲኖትራክ የጭነት ተሽከርካሪው በወረዳው በዶጌ ማሽዶ ቀበሌ ለፍተሻ በወጡት ፖሊስ አባላት ክትትል ቁጥጥር ስር መዋሉን ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ መረጃዎች ይህን ይመስሉ ነበር። ወደ ቀጣይ ዜናዎች ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን እንደቀጠሉ ናቸው። ወደ ውጪ ዘገባዎች አመራለሁ። ዶናልድ ትራምፕ እስራኤል እና ኢራን የተኩስ አቁም ስምምነት ለማድረግ መስማማታቸውን አስታወቁ። የተኩስ አቁም ስምምነቱ የተገለጸው ኢራን በኳታር በሚገኘው የአሜሪካ አልኡዳይዲ አየር ማረፊያ ላይ ሚሳኤል ከተኮሰች ከሰዓታት በኋላ ነው። ዮሐንስ ተስፋ ተጨማሪ አለው። በእንግሊዛውያኑ ቋንቋ አልፋቤት ታኮ TACO ትራምፕ ኦልዌይስ ቺት አውት ማለትም በራሳቸው ሀሳብ ላይ የሚሸፍቱ አይገመቴው ሰውዬ በማለት ጋዜጠኞች ለፕሬዝዳንቱ ስም እስከ ማውጣት ደርሰዋል። ቴሄራን ባለፈው ሳምንት መገባደጃ ዩናይትድ ስቴትስ በኢራን የኒውክሌር ቦታዎች ላይ ከጣለችው የቦምብ ብዛት ጋር የሚተካከል ነው ያለችውን ጥቃት ያደረሰች ሲሆን የኳታር ባለስልጣናት በበኩላቸው በጥቃቱ ምንም አይነት ጉዳት አልደረሰም በማለት መግለጫ አውጥተዋል። ኢራን ወደ ኳታር የተወረወሩ የአጸፋ ሮኬቶችን ያሳያል ያለችውን የቪዲዮ ምስል በመገናኛ ብዙሃን ተቋሞቿ በኩል ስታጋራ ለዋይት ሃውስ ደግሞ ይህንን መልእክት በመከላከያ ቃል አቀባይዋ በኩል ይድረስልኝ ብላለች። የኢራን እስላማዊ ሪፐብሊክ በሁሉን ቻይ አምላክና ታማኝና ኩሩ ህዝቦቿ ጽኑ ድጋፍ በግዛቷ ወሰን ሉዓላዊነትና በብሔራዊ ደህንነት ላይ ለምንም አይነት የጥቃት እርምጃ በምንም አይነት ሁኔታ ምላሽ ሳይሰጥ አይተው
በመላው የመካከለኛው ምስራቅ ቀጠና ወደ 40 ሺህ የሚጠጉ የአሜሪካ ወታደሮች አሉ። ወታደራዊ ሰፈሮቹ የኢራን አጸፋ ዋነኛ ኢላማ ተደርገው የሚቆጠሩ ነበር። ዩናይትድ ስቴትስ በእስራኤልና ኢራን መካከል ባለው ጦርነት በሳምንቱ መጨረሻ ከገባች በኋላ በሶስቱ የኢራን የኒውክሌር ጣቢያዎች ላይ ጥቃት ሰንዝራለች። ይህም በተራራ ውስጥ ጥልቅ በሆነው የፎርዶ የኒውክሌር ተቋም ላይ ቦንከር ፓስተር የሚባለውን ቦምቦች መጣልን ያካተተ ነበር። ዶናልድ ትራምፕ በኳታር ላይ የተፈጸመውን ጥቃት በጣም ደካማ ምላሽ ነው ሲሉ በትሩዝ ማህበራዊ ገጻቸው ላይ የለጠፉ ሲሆን ኢራን ምንም አይነት ህይወት እንዳይጠፋ ቀደም ብላ ማስጠንቀቂያ በመስጠቷ ምስጋና ይገባታልን ብለዋል። የኳታር ባለስልጣናት እንደተናገሩት ሁሉም ሚሳኤሎች በተሳካ ሁኔታ ተጠልፈው ምንም ጉዳት ማድረስ አልቻሉም። ይህ በእንዲህ እንዳለ በእስራኤልና ኢራን ላይ የማስጠንቀቂያ ደውሎች እያፋጩ ባሉበት በዚህ ወቅት አይገመቴው ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ሁለቱም ሀገራት እንኳን ደስ አላችሁ በማለት በእስራኤልና ኢራን መካከል ሙሉ በሙሉ የተኩስ አቁም እንዲኖር ስምምነት ላይ መደረሱን አስታውቀዋል። በትራምፕ እንደተገለጸው የተኩስ አቁም ስምምነቱ የሚጀምረው እርሳቸው አዋጅ ካሰሙ ከ6 ሰዓታት በኋላ ይሆናል። ኢራን መጀመሪያ ጥቃቷን ታቆማለች፣ ከዚያም እስራኤል ትከተላለች። እናም በ24ኛው ሰዓት የ12 ቀኑ ጦርነት በይፋ አብቅቶ ለዓለም ሰላም ይሰጣል ብለዋል። በመቀጠልም የ12 ቀኑን ጦርነት ለማስቆም ጽናት፣ ድፍረትና አስተዋይነት ስላላቸው ሁለቱንም ሀገራት እስራኤልና ኢራንን ማለት ነው እንኳን ደስ አላችሁ ብለዋል። ይህ ጦርነት ለዓመታት ሊቆይና መካከለኛው ምስራቅን ያጠፋ ነበር፣ ግን አልሆነም፣ በፍጹምም አይሆነም ያሉት የሌላ ሀያሏ ሀገር ፈላጭ ቆራጭ በቴሄራን የአገዛዝ ለውጥ ሊኖር እንደሚችል ጠቁመው አንድ ቀን እንኳን ሳይሞላቸው አምላክ እስራኤልና ኢራን ይባርክ በማለት የሰላም አርበኛ በመሆን ብቅ ብለዋል። ከኢራኑ ጥቃት በኋላ ትራምፕ ለኳታር አሚር እስራኤል የተኩስ አቁም ስምምነት ለማድረግ መስማማቷን ገልጠው ኢራንን ለማሳመን በሚደረገው ጥረት እርዳታን ጠይቀዋል ተብሏል። የኳታር ጠቅላይ ሚኒስትር ኢራን ስምምነት እንድታደርግ በማረጋገጥ በኩል መርዳታቸውም ታውቋል። የዩኤስ ምክትል ፕሬዝዳንት ጄዲ ቫንስ ስምምነቱን የመጨረሻው የሰላም አማራጭ አድርገው በመውሰዳቸው ትራምፕን አመስግነዋል። አሁን ይህ ማለት ምን ማለት እንደሆነ ሳስብ ስለወደፊቱ ጊዜ ከኢራንና እስራኤል ጋር መነጋገር ያለብን ይመስለኛል። ምክንያቱም የኢራን ኒውክሌር መርሃ ግብር ብናጠፋውም ብቸኛው ተስፋችን ያንን ፕሮግራም እንደገና ለመገንባት እንደማይሞክሩት ማመን ነው። ይሄ ሁሉ የሰላም ሽርጉድ ከተጀመረ በኋላ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራንን የተኩስ አቁም ስምምነቱን በመጣስ ሚሳኤል ተኩሳለች ሲሉ መወንጀላቸው የተሰማ ሲሆን የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷ በቴሄራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት ለመፈጸም ምላሽ እንዲሰጥ ማዘዛቸውንም ተናግረዋል። ኢራን በበኩሏ ከተኩስ አቁም በኋላ የተኮስኩት ሚሳኤል የለም ስትል አስተባብላለች። ለመተንበይ የማይመቸው የቀጠናው ትርምስ ነገ የተኩስ አቁሙ ሳይጀመር መቋረጡን ያሰማን ይሆን የሚሉ ብዙሃን ናቸው። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። መረጃውን ስናጠናቀር አልጀዚራ፣ ዶቼ ቬለ፣ ቢቢሲ፣ ሚድል ኢስት ሞኒተር እና ሌሎችን በዋቢነት ተጠቅመናል። የእስራኤልና ኢራን የተኩስ አቁም ስምምነትን ተከትሎ የነዳጅ ዋጋ መቀነሱ ተገለጸ። እስራኤልና ኢራን ለ2 ሳምንታት ከቆየ ግጭታቸው ረገብ ብለው የተኩስ አቁም ስምምነትን ለማድረግ ከተስማሙ በኋላ የነዳጅ ዋጋ በ5 በመቶ መቀነሱ ተገልጿል። ድፍድፍ ነዳጅ ዘይት በበርሜል ወደ $68 ዝቅ ብሏል ነው የተባለው። ይህም እስራኤል ሰኔ 13 በኢራን የኒውክሌር ተቋማት ላይ ሚሳኤሎችን ከማስወንጭፏ በፊት ከነበረበት በታች መሆኑ ተገልጿል። በቅርብ ቀናት ውስጥ ኢራን የነዳጅና ጋዝ ማስተላለፊያ የመርከብ መስመር የሆነውን የሆርሙዝ ባህረ ሰርጥን በመዝጋት የዓለም አቀፍ አቅርቦቶችን ልታስተጓጉል ትችላለች የሚል ስጋት እየጨመረ በመምጣቱ የዋጋ ጭማሪ መስተዋሉ ተመልክቷል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም አሁን ተግባራዊ ሆኗል ማለታቸውን ተከትሎ የእስያ የአክሲዮን ገበያ መነቃቃት መጀመሩ ተጠቁሟል። የሚሳኤል ጥቃቱ ከተጀመረበት ጊዜ አንስቶ የነዳጅ ዋጋ በበርሜል እስከ $81 ደርሶ ነበር። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋዬ፣ በምልክት ቋንቋ ዳዊት ጎሳይ አብሮን ቆየ። ቀሪ የኢሳት መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።